ሰበር መረጃ መካከለኛው ምስራቅ በናስራላ ሚሳኤል እሳት እየነደደች ነው። ኢራን ለመጀመሪያ ጊዜ እጅግ አስፈሪውን የናስራላ ሚሳኤል በእስራኤል የነዳጅ ማጣሪያዎች ላይ አዝንባለች። ቤን ጉሪዮን አየር ማረፊያ በከፊል ወድሟል። እስራኤላውያን ሀገሪቱን ለቀው ለመሸሽ በታላቅ ሽብር ላይ ናቸው። ይበልጥ የሚያስደነግጠው ደግሞ የአሜሪካው ኩራት F-35 ተዋጊ ጀት በኢራን መመታቱ ነው። ኔታንያሁ በባንከር ውስጥ ሆነው ኢራንን ወደ አመድነት እቀይራታለሁ ሲሉ ዝተዋል። የቴህራንን አዲስ የጦር መሳሪያና የ3000 ሰዎችን እልቂት በዝርዝር እንመለከታለን። በመካከለኛው ምስራቅ እየተካሄደ ያለው ጦርነት በትናንትናው ዕለት ወደ አዲስና አስፈሪ ምዕራፍ ተሸጋግሯል። የኢራን አብዮታዊ ዘብ ኦፕሬሽን እውነተኛ ቃል 4 የተሰኘው 65ኛው የጥቃት ማዕበል በእስራኤል ላይ የተሰነዘረ ሲሆን በዚህ ጥቃት ለመጀመሪያ ጊዜ ናስራላ የተሰኘውን እጅግ ዘመናዊ ባላስቲክ ሚሳኤል በይፋ ስራ ላይ አውሏል። ይህ ሚሳኤል ስያሜውን ያገኘው በቀድሞ የሂዝቦላህ መሪ ሰይድ ሐሰን ናስራላ ሲሆን የኢራን ወታደራዊ አቅም ምን ያህል እንደረቀቀ ለዓለም ያሳየበት ክስተት ሆኗል። የናስራላ ሚሳኤል ከዚህ ቀደም ኢራን ተጠቅማባቸው ከነበሩት የቃድር ሚሳኤሎች ተሻሽሎ የተሰራና በርካታ ተተኳሾችን በአንድ ጊዜ መሸከም የሚችል ሲሆን እጅግ ረቂቅ በሆነ የዲጂታል መሪ ስርዓት እየታገዘ ነው። የዚህ ሚሳኤል ዋነኛ ኢላማ በእስራኤል ኢኮኖሚ ውስጥ ወሳኝ ስፍራ ያላቸውና ትልልቆቹ የነዳጅ ማጣሪያዎች የሆኑት የአሽዶድ እና የሃይፋ ተቋማት ነበሩ። የሚሳኤል አብዮታዊ ዘብ ባወጣው መግለጫ ሚሳኤሎቹ ኢላማቸውን በጥንቃቄ መምታታቸውንና በእነዚህ የነዳጅ ማጣሪያዎች ላይ ከፍተኛ ቃጠሎ መነሳቱን አረጋግጧል። ጥቃቱ በእስራኤል ውስጥ የፈጠረው መናወጥ ቀላል አይደለም። በሰሜናዊው የእስራኤል ክፍሎች በጎላን ኮረብታዎች በሃይፋና በቂሪያት ከተሞች ተከታታይና ኃይለኛ የፍንዳታ ድምጾች ተሰምተዋል። በእነዚህ አካባቢ የሚኖሩ ሰፋሪዎች ከፍተኛ ድንጋጤ ውስጥ መውደቃቸውን የኢብራይስጥ መገናኛ ብዙሃን ዘግበዋል። ሁኔታው ምን ያህል አስፈሪ እንደነበር ማሳያው የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋዜጣዊ መግለጫቸውን እየሰጡት ከመሬት በታች ባለውና በልዩ ሁኔታ በተጠናከረ ባንከር ውስጥ ሆነው መሆኑ ነው። ኢራን በዚህ አላበቃችም። ናስራላህ ሚሳኤልን ከመጠቀም ባለፈ ሌሎች ረጅም ርቀት ተጓዥ የሆኑትን ሃይባር ሻሃን ኢማድና ሀጅ ቃሰም የተሰኙ ሚሳኤሎችን በአንድ ጊዜ አዝንባለች። ይህ የተቀናጀ ጥቃት የእስራኤልን የአየር መከላከያ ስርዓት በእጅጉ እየፈተነ ሲሆን በተለይ የነዳጅ ማጣሪያዎቹ መመታታቸው እስራኤል በቀጣይ ቀናት የነዳጅ እጥረት ሊያጋጥማት ይችላል የሚል ስጋትን ፈጥሯል። የኢራን ጦር ቃል አቀባይ ጠላት ሙሉ በሙሉ እስኪሸነፍና የፈጸመውን ወንጀል እስኪያቆም ድረስ ጥቃቱ በየማዕበሉ ይቀጥላል በማለት ለየለየለት ጦርነት ዝግጁ መሆናቸውን ገልጸዋል። በመካከለኛው ምስራቅ ሰማይ ላይ የተፈጠረው ክስተት የዓለምን ወታደራዊ ተንታኞች በአድናቆትና በድንጋጤ አፍ አስይዟል። የኢራን አብዮታዊ ዘብ የአሜሪካ ጦር ኩራት የሆነውንና እጅግ ዘመናዊውን F-35 ስውር ተዋጊ ጀት መምታቱን የሚያሳይ አጭር የቪዲዮ ምስል ይፋ አድርጓል። CNN 2 የደህንነት ምንጮችን ጠቅሶ እንደዘገበው አንድ የአሜሪካ ጦር አውሮፕላን በኢራን ጥቃት ተመቶ በአቅራቢያው በሚገኝ የአሜሪካ ጦር ሰፈር በድንገተኛ ሁኔታ ለማረፍ ተገዷል። የአሜሪካ ማዕከላዊ እዝ አውሮፕላኑ በድንገተኛ ሁኔታ ማረፉን ቢያረጋግጥም ስለ ጥቃቱ ዝርዝር መረጃ ከመስጠት ተቆጥቧል። ይህ ክስተት የኢራን አየር መከላከያ ስርዓት የአሜሪካን የማይታዩ ጀቶች መምታት የሚችልበት ደረጃ ላይ መድረሱን ያሳያል። ይህ በእንዲህ እንዳለ በእስራኤል ዋነኛ የልብ ትርታ በሆነው ቤን ጉሪዮን ዓለም አቀፍ የአየር ማረፊያ ላይ የደረሰው የሚሳኤል ጥቃት ሀገሪቱን ከዓለም ጋር የሚያገናኛትን በር ዘግቶታል። የኢራን ሚሳኤሎች በአየር ማረፊያው መሰረተ ልማትና በአውሮፕላኖች ላይ ከፍተኛ ውድመትን አድርሰዋል። የአየር ማረፊያው አስተዳደር በደረሰው ጉዳት ምክንያት ዓለም አቀፍ የበረራ አቅሙን በ50% ለመቀነስ ተገዷል። የእስራኤል ብሔራዊ አየር መንገድ ኤልአል ከመጋቢት 21 እስከ 27 ያሉትን በረራዎች በሙሉ የሰረዘ ሲሆን እስራኤል ደግሞ እስከ መጋቢት 31 ድረስ ምንም አይነት ትኬት እንደማይሸጥና በረራዎቹን እንደሚያቆም በይፋ አስታውቋል። ይህ የአየር ትራንስፖርት መዘጋት በእስራኤል ሳፋሪዎች ዘንድ ታይቶ የማይታወቅ ሽብርና ድንጋጤን ፈጥሯል። በቴል አቪቭና በሌሎች ከተሞች የሚኖሩ እስራኤላውያን ጦርነቱ ወደ ከፋ ደረጃ ከመሸጋገሩ በፊት ሀገሪቱን ለቀው ለመውጣት በአየር ማረፊያዎች፣ በትኬት ቢሮዎችና በድንበር መሸጋገሪያዎች ላይ ረጅም ሰልፍ ይዘው ይገኛሉ። እዚህ ታስረን ልናልቅ ነው የሚለው ስጋት በህዝቡ ዘንድ በከፍተኛ ሁኔታ እየተሰራጨ ነው። በተጨማሪም ኢራን ጥቃቷን ወደ አሜሪካ የክልላዊ የጦር ሰፈሮችም አስፋፍታለች። በሳውዲ አረቢያ የሚገኘው የአልካድ የአየር ጦር ሰፈርና በተባበሩት አረብ ኤምሬትስ የሚገኘው የአል ዛፍራ የጦር ሰፈር በኢራን ቂያምና ዛልፋቃር ሚሳኤሎች
ተመተዋል። እነዚህ የጦር ሰፈሮች ለእስራኤልና አሜሪካ ተዋጊ ጀቶች ዋነኛው የነዳጅና የሎጂስቲክስ ማዕከል ነበሩ። የኢራን ጦር ቃል አቀባይ ለጥቃቱ ሙሉ ኃላፊነት እንወስዳለን፣ የአሜሪካና የጽዮናዊው አገዛዝ ተቋማት በሙሉ ኢላማችን ናቸው በማለት ጦርነቱ ወደ ቀጠናዊ ደረጃ ማደጉን በይፋ አረጋግጠዋል። የመካከለኛው ምስራቅ ጦርነት አሁን ወደማይመለስበትና እጅግ አውዳሚ ወደሆነ ምዕራፍ ተሸጋግሯል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትላንት ምሽት ለጋዜጠኞች በሰጡት መግለጫ የኢራንን የኒውክሌር ማበልጸጊያ ተቋምና የሚሳኤል ማምረቻ ጣቢያዎችን ወደ አመድነት እቀይራቸዋለሁ ሲሉ እጅግ ከባድ ዛቻን ሰንዝረዋል። ኔታንያሁ አክለውም እስራኤልና አሜሪካ ባለፉት 20 ቀናት ውስጥ የኢራንን ወታደራዊ አቅም አድቅቀውታል ሲሉ ቢፎክሩም ከቴሄራን በኩል የተሰጠው ምላሽ ግን ምንም አይነት ርህራሄ አናሳየም የሚል ነበር። በዚህ የለየለት ጦርነት ውስጥ እየደረሰ ያለው የሰው ልጅ እልቂት እጅግ ዘግናኝ ደረጃ ላይ ደርሷል። በኢራን የሚገኘው የሰብአዊ መብት ተሟጋቾች ድርጅት ባወጣው መረጃ መሰረት ጦርነቱ ከየካቲት 28 ጀምሮ እስካሁን ባሉት ጥቂት ሳምንታት ውስጥ ብቻ 3186 ሰዎች መገደላቸውን አረጋግጧል። ይህ ቁጥር የሁለቱንም ወገን ወታደሮችና ንጹሃን ዜጎችን የሚያጠቃልል ሲሆን ቁጥሩ በየሰዓቱ እየጨመረ ይገኛል። የአውሮፓ ህብረት መሪዎች በብራሰልስ ባደረጉት አስቸኳይ ስብሰባ ጦርነቱ የዓለምን ኢኮኖሚ እንዳያፈራርስ ከፍተኛ ስጋት ገብቷቸዋል። 27ቱ የህብረቱ ሀገራት በጋራ ባወጡት መግለጫ በውሃና በነዳጅ መሰረተ ልማቶች ላይ የሚደረገው ጥቃት በአስቸኳይ እንዲቆም ተማጽነዋል። በተለይ በኳታር ራስ ላፋን የጋዝ ማዕከል ላይ በደረሰ ጥቃት በዩናይትድ ኪንግደምና በአውሮፓ የጋዝ ዋጋ በከፍተኛ ሁኔታ እንዲንር ማድረጉ ህዝቡን ለከፋ ኑሮ ውድነት አጋልጦታል። ጦርነቱ ያልተጠበቀ ሰለባዎችንም ማምጣቱን ቀጥሏል። በዌስት ባንክ የኢራን ሚሳኤሎች ባደረሱት ጥቃት 3 ፍልስጤማውያን ሴቶች መገደላቸውን የፍልስጤም ቀይ ጨረቃ ማህበር አረጋግጧል። በሊባኖስ በኩል ደግሞ እስራኤል በሰነዘረችው የአየር ጥቃት የሟቾች ቁጥር 968 ደርሷል። ጠቅላይ ሚኒስትር ኔታንያሁ ትራምፕን ወደ ጦርነት ጎትቼ አስገብቻለሁ የሚለውን ክስ ቢክዱም አሜሪካ ግን የኤፍ-35 ጀቷን መምታት ተከትሎ ወደ ቀጥተኛ ጦርነት ለመግባት ጫፍ ላይ ትገኛለች። አሁን ዓለም በጥጥ ላይ እንደተቀመጠች እሳት የኢራንና የእስራኤል ቀጣይ እርምጃ በተጠባባቂነት ትጠባበቃለች። የናስራላ ሚሳኤል በመምጣትና የቤንጉሪዮን አየር ማረፊያ መዘጋት ጦርነቱን ወደ ሶስተኛው የዓለም ጦርነት ይወስደው ይሆን? አሜሪካ ኤፍ-35 ጀቷ መመታቱን ተከትሎ ቴሄራን ላይ ቀጥተኛ ወረራ ትጀምር ይሆን? ወይስ ኔታንያሁ እንዳሉት የኢራን የኒውክሌር ተቋማት ወደ አመድነት ይቀየራሉ? በእስራኤል እየታየ ያለው የሳፋሪዎች ስደትና በኢራን እየደረሰ የ3000 ሰዎች ሞት ለዓለም ምን ያህል መልእክት ያስተላልፋል? አሁንም በእንጥልጥል የቀረ ጥያቄ ሆኗል። ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ በሌላ ሰበር መረጃ እስከምንመለስ ሰላም ቆዩን። Yeah.